እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን ካለውም በእኛ ሀገር ብቻ እንኳን ባለው ቢታሰብ ሰፊውን ዘመናት የኦርቶዶክስ ቤተክርስቲያን ለዚህ ሀገር በብዙ ባለውለታ ናት። ለዚህ ሀገርም ደግሞ ባለቤት ናት ማለት ይቻላል። በብዙ ነገር ማለት ነው። በብዙ ማስረጃ ለዚህ ሀገር ባለቤት ናት ማለት ይቻላል፣ ለኢትዮጵያ ማለት ነው። ነገር ግን በጣም ደግሞ ሁልጊዜ እኔን የሚያበሳጭ ነገር አንድ ጉዳይ አለ። ስናድግ ጀምሮ ስለማውቀው ማለት በድንጋይ ተመተን እናውቃለን። በጣም ብዙ ከመስጊድ ላይ ጭቃ ይቀባሉ፣ እንጨት እንትን ይላሉ፣ የሆነ ውሃ ይራጫሉ የተባለ በከተማችን እንዲህም አይነት ጭምር በማይክ ይደረግ ነበርና እንደዚህ አይነት ትግሎች ነበሩ። በስፒከር ይከፈት ነበረ ስድብ ኢየሱስ ክርስቶስ ላይ በስፒከር እንትን ይከፈት ነበር ማለት ነው ከተማ መሀል ላይና እና ምን ለማለት ፈልጌ ነው፣ ምናልባት ከቀደሙ ዘመን ጀምሮ እንደዚህ አይነት ትንኮሳ ሁልጊዜ እነሱ በግልጥ መለያቸውን አስታውሳለሁ። አንዴ ቤተክርስቲያን ሰርተን አስመርቀን ገብተን ማታውን ቆርቆሮውን ቆራረጡት፣ አፈራረሱት። አጋጣሚ ሆኖ በቦታው የነበረው ክርስቲያን ትንሽ ስለነበርና በተገኘ አጋጣሚ ክርስትና ላይ ተጽዕኖ ይፈጥራሉ። እኔን አልገባኝ ያለው ከቀደመ ዘመን ጀምሮ የኛ አባቶች ለምሳሌ ለካቶሊኮች፣ ለፕሮቴስታንቶች የተለያዩ አይነት ምላሾችን ሲሰጡ ተመልክተናል፣ በመጻሕፍቶች ማለት ነው። እስልምና ላይ አንድም አባት ያልተገባ ነገር እንደውም አስታውሳለሁ። እንግዲህ ምናልባት ለምን አልሰለምኩም ከምትለው ትንሽ ቀደም የምትል መጽሐፍ ውጪ የተጻፉ መጽሐፎች እንኳን የሉም። በመጽሐፍ በቪዲዮ በትንኮሳ ብዙ ነገር ብዙ ቤተክርስቲያን አቃጥለዋል። ኦሮሚያ ውስጥ ለምሳሌ በጣም ብዙ እኔ የኔን አካባቢ ጨምሬ ነገር ይችላለሁና ይሄን ሁሉ ሲያደርጉ ቤተክርስቲያን አካባቢ ያለው ዝምታ ዛሬ ያለውን እንዲወለድ አድርጎታል። አሁን ነው ቅርብ ጊዜ ሰዎች ስለ እስልምና ትንሽ ማውራት የጀመሩት። እነሱ በዚህ ልክ እያወሩ እኛ ክርስቲያኖች ደግሞ መጻተኛ፣ እነሱ ባለቤቶች፣ እነሱ ባል፣ እኛ ሚስቶች፣ እነሱ አሳዳጆች፣ እኛ ተሰዳዶች፣ እነሱ ባለመብቶች፣ እኛ ደግሞ መብት የሌለን ሆነን በዚህ ሁኔታ አንዱን እፎይ ከአንድ ቦታ ወደ አንድ ቦታ እየሸሸ በራሱ ሀገር መቀመጥ ማይችል እነሱ እንደፈለጉ አልፎ ተሳድበው እነሱ መጽሐፍትን ጽፈው አስቀምጠው በመጽሐፍ እየተሳደቡ ዶክመንትድ መጽሐፍ እኮ ነው አይደል? ለምሳሌ የቅርቡ መጽሐፍ 303 ሚሊዮን ጥያቄዎች ብሎ ያነሳውን መጽሐፍ እኮ ማንሳት ይችላል፣ የቅርቡን እንኳን ማለት ነው። ይሄን ሁሉ ሲያደርጉ የኦርቶዶክሳዊ ወኔ ማጣት፣ የኦርቶዶክሳዊ ቆምጨጭ ማለት አለመቻል ይሄን ፈጥሯል ነው። እስከመች እንግዲህ ተሰደን ነገ ላይ እንግዲህ አሁን ደግሞ እፎይ እያልከኝ ያለው ነገር አለ። አዲስ ደግሞ እንግዲህ ከዚህ በኋላ አንቀጥልም አብረን ምን እያላችሁ ኢየሱስ እያላችሁ ኔክስት ታይም እኮ ምን ሊሆን ነው ማለት ነው? ቤተክርስቲያኖቻችን ላይ ቤተክርስቲያን ከላይ ጉላቱ ተነስቶ እኮ ሌላ ነገር ጨረቃ ሊቀመጥበት ነው ማለት ነው። ስለዚህ እኔ ምን ለማለት ፈልጋለሁ፣ እያንዳንዱ ኦርቶዶክሳዊ እያንዳንዱ ክርስቲያን ከዚህ ቀጥሎ ባሉት ጊዜያቶች በቃ ልክ ነው። አዎ ቀኝን ሲመቶ ግራን ሰጥ ለሚያሳድዱ መጸለይ ልክ ነው። አዎ በጓዳችን እንጸልይላቸዋለን። ነገር ግን እነሱ ዱላ ማንሳት ሲፈልጉ ዱላ ማንሳት ተገቢ ነው። ዱላ አንስቶ መቆም ቁም እዛ ጋር። ከዚያስ በትምህርት ከቻለ ይሞግት። አትሊስት እኮ ሌላው ቢቀር ዝም ብንል ዝም ይላሉ ከተባለ እኮ ዝም አይሉም። ዝም እንደማይሉ ደግሞ ለዘመናት ያን አይተናልና ከዚህ አንጻር ወንድሞቻችንን በተቻለን መጠን ሁሉ ባለን መዋቅራዊ ባለን ሌላም እርከን ውስጥ ገብተን ወንድሞቻችን መጠበቅ አለብን። ከዚያ ባለፈ ግን ከዚህ በኋላ ኦርቶዶክሳዊ ለምሳሌ ወንድማችን እፎይ ላይ የሆነ ነገር ቢደርስ እኛ በእርግጥ አይ ጥሩ ሰው ነበር፣ ጥሩ ያስተምር ነበር እኮ እንደው ምናምን ብለን ነው የምንገባው ወደ ቤት። እነሱ ሁለት ነፍስ ኖሯቸው እኛ ደግሞ አንድ ነፍስ ኖሮን ነው ወይስ እንዴት ነው? ይሄም ሊታሰበት የሚገባ ጭምር ነውና ከዚህ በኋላ እያንዳንዱ ኦርቶዶክሳዊ እነሱ ሊራመዱ በፈለጉበት ልኬት መራመድ ተገቢ ነው። ከዚያ ቤተ ክህነት አካባቢ እንግዲህ ያለ ድክመት ይታወቃል። ለመናገር ለማድረስ እንሞክራለን። እኛም ተሰባስበን አውርተን መዋቅራዊም እንዲሆን ማለት መዋቅሩም በዚያ በሳይድ ያለውንም ተዉ ማለት እንዲችል ካልሆነ የኛውንም ደግሞ የሚያስፈልገውን ነገር መሄድ እንዲችል ለቤተክርስቲያን መዋቅር ማድረግ እንችላለን። ነገር ግን ከዚህ በኋላ ይበቃናል። እኔ ለክርስቶስ ኢየሱስ መሆን ካልቻልኩ፣ የእሱ ሙሽራ መሆን ካልቻልኩ፣ የቅዱሳንን ታሪክ ዝም ብሎ መተረክ ተራ ንግግር ነው። ቅዱሳን ደማቸውን ስለ ክርስትና ስለ ክርስቶስ አፍስሰዋል። እሱን እየተረክ ስንክሳር እያነበብክ አንተ ግን ጥቂት ነገር መጎንጨት ማትችል ከሆነ አያስፈልግም። ስለዚህ ከዚህ በኋላ ወርደንም ጭምር እንሰራለን። ጌታ መንፈስ ቅዱስ ያገዘናል፣ ያበረታናል። ነገር ግን ኦርቶዶክሳዊ እያንዳንዱ በያለህበት በመስሪያ ቤት ሊሆን አሁን አንዳንዴ ምን ገጥሞኛ ቃል ላይ ትላልቅ ስልጣን ላይ ሆነው አንዳንድ አካባቢ ላይ ነገር ግን ሌሎቹ ሙስሊሞቹ እንደፈለጋቸው ነገሮችን ሲያሾሩ ሃይማኖት ውስጥ ገብተው ሲሰሩ የኛ ኦርቶዶክሳዊ ደግሞ እኔ ለስራዬ ጥሩ አይደለም ይላል። ሌላም ቦታ ስልጣን ይዞ ለስራ ሌላው እየሰራ አይደል? ፕሮቴስታንቱ እየሰራ ነው፣ ሙስሊሙም በደንብ እየሰራ ለራሱ ሃይማኖት። ኦርቶዶክሳዊ በያለህበት ቦታ ነቅተ ለሃይማኖት መሆን ካልቻልክ ለሌላ መሆን ስለማትችል እሱ ላይ አጽንኦ ስጡ ለማለት ነው። ክብር ይስጥልኝ። አመሰግናለሁ። ፎይ ይቅርታ አረዘምኩ።
እሺ በጣም እናመሰግናለን መምህር። ያ በኦሮምኛ ላይ ያለውንም እንድትሄዱበት በዚሁ ጥሪ ያቀርብላችኋለሁ። የኦሮምኛ መምህራኖች ኦሮምኛ መችሉ በጣም ብዙ ይመጣሉ እኛ ጋር ከቋንቋ ጋር በተያያዘ ኦሮምኛ መችሉ መምህራን እንድትሳተፉ በጣም እንፈልጋለን ማለት ነው። እኛ የኃይል እጥረት ትንሽ ሲያጋጥም አማርኛው ላይ ብቻ ተገድበናል። ቀጣይ ግን በኦሮምኛውም ለመስራት በተቻለ መጠን ተደጋጋሚ ጥሪ እያቀረቡልን ስለሆነ በቻልነው መጠን በኦሮምኛውም ለመስራት እንሞክራለን። እዛኛው ላይ በጣም ትልቅ እንትን እየሰሩ ስለሆነ መምህር እናመሰግናለን። ጋዲሳ አጠር አጠር አድርጋችሁ ቀጥሉ። እሺ መምህር ብርሃኑ ቃልዎት ያሰማልን። ወንድማችን እፎይ ሰላም ብያለው። ጳላዲዮስ፣ ሁላችሁም ገስት ላይ የተቀመጣችሁ ወንድሞች በሙሉ ሰላም ብያለው። እንግዲህ ካጋጠማችሁ ነገር እንኳን እግዚአብሔር አምላክ ጥላ ከለላ ሆናችሁ እንኳን እሱ ጠበቃችሁ። ከአሁኑም ነገር ብቻ ሳይሆን ደግሞ ወደፊትም ደግሞ አፕል ሊያደርግ ከሚችል ነገር በሙሉ እግዚአብሔር አምላክ እርሱ ከለላ የሆናችሁ። ትልቁ ነገር እሱ ስለሆነ እግዚአብሔር ጠባቂነት ካለ ማንም ምንም ነገር ሊያመጣ ስለማይችል ማለት ነው። ትልቁ ነገር እሱ ነው። እንኳን አተረፋችሁ። እኔ ሁለት ሐሳብ መምህር ብርሃኑ ብዙ ነገሩን ተናግሮታል። ከቅድም ጀምሮም ስትናገሩ ነበረ ያለው ነገር አሁን ከሪያሊቲውም አንጻር ስንመለከት ወንድሞቻችን እንግዲህ እስልምናው ላይ የሚሰሩ ወንድሞቻችን ያው ኦፍ ኮርስ ያውቁታል። እንደምታውቁት ያው እስልምና ዓለም ላይ ኤክስፓንድ ሲያደርግ የተስፋፋበትን መንገድ ስትመለከቱ ሞስትሊ ብዙ ቦታዎች ላይ በጦርነት ነው የተስፋፋውና እንደዚህ አይነት ነገሮችን የጦርነትን የማበረታታት ሰዎችን ግድያ እንደዚህ አይነት ነገሮችን ኢኒሺየት የማድረግ ነገር እንመለከታለን። ለምን እምነቱ ራሱ የተስፋፋበትን መንገድ ስንመለከት ማለት ነውና እንደዚህ አይነት ነገር ወንድማችን እፎይ ላይም ሆነ ጳላዲዮስ ላይ እንደዚህ አይነት ነገር ሲያጋጥም ኦር እስልምና ላይ የሚሰሩ ወንድሞቻችን ላይ እንደዚህ አይነት ነገር አዋጅ በሚመስል መልኩ እኔ ቀደም በውስጥም አንዳንድ እህቶች እየላኩልኝ ነበረ በግሩፖቻቸው ላይ ሁላ ምን እያሉ እንደሚነጋገሩና እንደዚህ አይነት ነገር ማወጃቸው እንደዚህ አይነት ነገር መናገራቸው at some point expected ነበር። የሚጠበቅ አይነት ነገር ነው። ለምን ወደዛ ነገር ሊድ ያደርጋል። እምነቱም ትምህርቱም ወደ እንደዚህ አይነት ነገር ሊድ ስለሚያደርግ ማለት ነውና ለዚህ ማሳያውም እንደምታውቁት ለምሳሌ እስልምና ላይ አቃቢ እምነት ወይ ደግሞ አፖሎጂ የሚሰሩ ሰዎችን ብትመለከቱ ለምሳሌ ኢትዮጵያ ውስጥ ፊት ለፊት እስልምና ላይ የሚሰሩትን ክርስቲያኖችን ስትመለከቱ ፊታቸውን ሸፍነው ነው ሞስት ኦፍ ዘ ታይም የሚሰሩት። በተቃራኒው ግን ሙስሊሞች ሆነው ግን ክርስትናን የሚሳደቡ ክርስትናው ላይ የሚሰሩ ግን ስትመለከቱ ብዙዎቹ ላይክ በቪዲዮ እየወጡ በምን እየወጡ ነው ብዙ ነገር የሚናገሩት። ኦኬ ይሄ ራሱ ትክክለኛ ፍቅር ያለበት እምነት የትኛው እምነት ነው የሚለውን ነገር መቼስ እንደው ሳይንቲስት መሆንም አይጠበቅብንምና ቀደም ወንድማችን እፎይ የተናገረው ነገር አለ። ከላይ ዮሐንስ የሚለው ዩዘር ኔም አይ ቲንክ ኦሮምኛ ቋንቋ ላይ በደንብ ሰፖርት የሚያደርግ ወንድማችን ነውና ቀደም ያልከው ነገር እፎይ በጣም የሚበረታታ ሐሳብ ነው። ይሄ ከጳላዲዮስም ሲናገር የነበረው ከጳላዲዮስ ጋር ሆናችሁ የምትሰሩት ነገር ብዙ ደቀ መዛሙርት ማፍራት የሚለው ነገር እስልምናው ላይ በደንብ ስፔሻላይዝ ያደረጉ ሰዎችን የበለጠ ማስፋፋት፣ እኛም ደግሞ እስልምናው ላይ ብዙ ኖሌጅ የሌለን ሰዎች አሁን አንተ ቀደም ከተናገርከውም ነገር የበለጠ ኢኩዊፕድ መሆን አለብን ብዬ አስባለሁ። እኛም ሞር ዕውቀታችንን የዕውቀት አድማሳችንን እያሰፋን የምንሄድበት እንደሚሆን ተስፋ አድርጋለሁ። ግን እናንተ በያላችሁበት ቦታ በሙሉ እግዚአብሔር አምላክ ከእናንተ ጋር ይሁን። ክርስቲያን ወንድሞች እናቶች ደግሞ ወንድሞቻችንን ሰፖርት ማድረግ ባለብን መልኩ ኦኬ ኢኮኖሚካሊ ሜንታሊ ሊሆን ይችላል በማጽናናት ምን በማለት ኦኬ ኢኮኖሚካሊም ደግሞ ሰፖርት ስለሚያስፈልግ ኦኬ ለምን እየተንቀሳቀሱ ነው አሁን እኚህ ወንድሞቻችን ያሉትና ሰፖርት ማድረግ ባለብን መልኩ ወንድሞቻችንን ሰፖርት ልናደርግ ይገባል። እዚህ ላይ ያሉ ብቻ ሳይሆን እስልምና ላይ የሚሰሩ ሌሎች ወንድሞችንም በደንብ ሰፖርት ማድረግ ያስፈልጋልና እፎይ አይዞ እንግዲህ ጀባዱ ጎፍታኮ ገለቶም አመሰግናለሁ። ቶሎ እሺ ሁላችንም እናመሰግናለን። ጋዲ እናመሰግናለን። ተመስገን ትቀጥላለህ። ያው ጋዲ ብሎታል እና ሁላችሁም ሬዲ ሁኑ፣ ተዘጋጁ እስልምናውን ለመስራት አትሊስት እስልምናውን ባነቁ እንኳን ክርስትናውን ሙስሊሞች የሚያነሱትን አትሊስት የመመለስ ፍላጎት ልታሳዩ ይገባል ማለት ነው። የእይታ አድማሳችሁን ወደዚህኛውም ዞር ብላችሁ ማየት እንዴ ይሄ ቀላል አይደል? እንዲህ ብለው ካነሱ ክርስቶስ አምላክ አይደለም ብለው የሚጠቅሷቸውን ጥቅሶች ምላሽ መስጠት ከእናንተም ይጠበቃል ማለት ነው። ተመስገን ቀጥል። እፎይ ስላገኘው ደስ ብሎኛል። ጳላዲዮስ እንኳን እግዚአብሔር አተረፋችሁ፣ እንኳን ማመለጣችሁ። የወጣችሁበትን ማወጣት ሰብቻለሁ ዛሬ። ጋዲ ቃለ ሕይወት ያሰማልን፣ መምህር ብሬ ቃለ ሕይወት ያሰማልን። ጋዲ ብዙ ብሎታል። እኔ ልልህ ያሰብኩት ነገር ነበረ ግን ክርስቲያኖች እንደዚህ ሲሆኑ
ለወንጌል ብለው ሲሰደዱ አንዳንድ አባቶች በጣም ካዘንኩበት ነገር የተነሳ ነው ልነግራችሁ ፈልገው። እስልምና ላይ ያውሉ ሆት የሆኑ ቃላቶችን ሲናገሩ እፎይን ያው በዚህ ተይዟል፣ በዚህ አምልጧል፣ ከአዳማ አዲስ አበባ ገብቷል፣ ከአዳማ አዲስ አበባ ገብቶ እንደገና ደግሞ ወደ ውጪ ሊወጣ ነው ጠብቁ ምናምን ሲባል እኛ ጋር ትንሽ ስንፍና አለና ሁላችንም አንድ ሆነን በአንድነት መራመድ አለብን። እፎይ ቢሄድ ሌላ እፎዮች መተካት አለበት። ጳውሎስ ቢሄድ ሌላ ጳውሎስ መተካት ስላለበት እና ብዙ ሰዎችን ተክተው እንዲሄዱና ብዙ ሰዎችን ደግሞ ይዘው አስተምህረው ብዙ እስልምና ላይ ያለውን ኮተታዊ የሆነ አስተምህሮቶችን እያጸዳን ህዝቡን ወደ ክርስትና እንዴት ማምጣት እንዳለብን መቀጠል ስላለብን እላለሁ። ከዚህ ጋር በተያያዘ እፎይ ሜሴጅ የሚጻፍበትን ክፈተው፣ ጳውሎስም እንደዛው ክፈቱት። ሜሴጅ ወንድም እህቶቻችን ጻፉላቸው፣ ሰፖርት አድርጓቸው ሲባል በዚህ ሰዓት ላይ ለነዚህ ልጆች የሚያስፈልግ ነገር አለ፣ ለሁላችሁም የሚነገር ነገርና ኢኮኖሚካሊም ሰፖርት አድርጓቸው፣ ደግሞም ከጎናችሁ ነን በርቱ አለን በሏቸው። የሚሰሩትን ቪዲዮ ዴሊ ቱ ዴይ ኮፕሊንክ በማድረግና ሪፖስት በማድረግ ድዊት በማድረግ ሁላችንም ከጎናቸው እንቁም። ይህ ክርስቲያናዊ ግዴታችን እናድርገው። ለምን ቢባል እያገለገሉ ያሉት የሰይጣንን መንግስት ነው እያፈረሱ ያሉት። የሰይጣን መንግስት ደግሞ ሲፈርስ ደግሞ ሰይጣን ጸጥ ብሎ አይቀመጥም። ሰይጣን ጸጥ ብሎ ስለማይቀመጥ ክርስትናችን ላይ እንድንጠነክር ይህ የሁላችንም የክርስቲያናዊ ግዴታ መሆን መቻል አለበት እና ወንድሞቻችንን አለን በማለት ከጎናቸው እንቁም እላለሁ። አመሰግናለሁ። ፎይ እሺ፣ በጣም እናመሰግናለን ተመስገን። ኦኬ፣ ማንን ላስቀድም? አሁን መናገር የሚፈልግ ማን አለ? ከማንና ከአፖሎጊያ ከማንና ከልደት ራሱኑ በሌላ ስም ስጠራው ማናችሁ እንደቀደማችሁ አላውቅም። አኬና ቀሲስ እየታያችሁኝ ስላልሆነ ነው። ቀሲስ አኬ እየታዩኝ ስላልሆነ ነው። ቴክስቶች በጣም እየመጡልኝ ነው። ቀሲስ ካሉ አስገብታለሁኝ። አኬም መግባት ከፈለግ ካለ ኦኬ። ልደት ቀጥልሽ። በመጀመሪያ ደረጃ እፎይ የሚያስብል ዜና ስለነገርከን ወንድማችን እፎይ ሁላችንም ልባችን አርፏል። ሚዩት አድርግልን፣ ይቅርታ። መምህር ጎሳ እንትን እያደረገ ነው፣ እየደረበ ነው ድምፅ። ወይ እፎይ ሚዩት አድርጋቸው። እሺ ወንድማችን እፎይ ሁላችንም ተጨንቀን ባለንበት፣ ለሁለታችሁም ለአንተም ለጵላዲዮስ በእንደዚህ አይነት ሁኔታ ውስጥ ባለንበት ሰዓት ላይ እንደዚህ ልብ የሚያሳርፍ ዜና ስለነገራችሁን እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎናል። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በየትኛውም ቦታና በየትኛውም ጊዜ እንደሚጠብቃችሁ አምን ነበረ እና ይህንን ዜና ለተጨነቁት ክርስቲያኖች ስላሰማችሁን በእግዚአብሔር ስም ደስታዬን መግለጥ እፈልጋለሁ። ዛሬም ነገም አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲጠብቃችሁ ጸሎታችን ነው፣ የሁላችንም። ይህ የቤተክርስቲያንም ጸሎት መሆን ያለበት ነው። የእያንዳንዱም ክርስቲያን ጸሎት መሆን ያለበት በዚህ መንገድ ነው ብዬ አምናለሁ። ህብረታችሁን ስላሳያችሁ ክርስቲያኖች መታችሁ ጊፍት በመስጠት ከጎን በመቆም ያሳያችሁትን ፍቅር አይቻለሁ። እናንተንም እግዚአብሔር ይባርካችሁ። በጣም 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 ትልቅ ነገር ነው ያደረጋችሁትና የምር ከልቤ ደስ ብሎኛል ስላደረጋችሁት ነገር ሁላችሁም ማለት ነው። ከዚህ ጋር ተያይዞ ብዙ ሰው ስላለ አጠር ያለ ነገር መናገር የምፈልገው ምንድን ነው፣ እስልምና ላይ የሚሰራ ስራ ምን ያህል ከባድ እንደሆነ ወንድሞቻችን ምን ያህል የነፍስ ዋጋ እየከፈሉ እያገለገሉን እንዳለ ሁላችሁም አይታችኋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ግብረ ሰዶማዊ ነው እያሉ ሎቱ ስብሐት ክብር ለስሙ ይሁንና እያሉ እየተናገሩ እግዚአብሔርን አምላክ ጠጥቶ የሚሰክር ነው እያሉ ሎቱ ስብሐት እንደዚህ አይነት ንግግሮችን እየተናገሩ በነፃነት በየመስጊዱ በየፈለጉት ቦታ ላይ እኛ አምላክ ነው ብለን የምናምነውን አምላካችን በዛ ልክ እየተናገሩ እየተመለከትን በዛ እነሱ በሚናገሩት ቋንቋ ደግሞ እኛ ማናገር ስንጀምር አንድን ሰው እስከ ማሳደድ ደረጃ መድረስ ማለት ለተነሳው ጥያቄ ወይንም ደግሞ ክርስትና እስልምና ላይ ለሚያነሳው ጥያቄ በቂ መልስ መስጠት አለመቻልን የሚያሳይ እንደሆነ እኔ በበኩሌ ተገንዝቤያለሁ። ስለዚህ አሁንም ነገር ክርስትና የሚቀጥል ነገር ነው። እኛ የተጠራ ነው ገና ከመሰረቱ ማለት ነው። አንድ ማወቅ ያለባችሁ የተጠራ ነው በስሙ ልናምን ብቻ ሳይሆን በስሙ መከራ ልንቀበል ጭምር ነው። ለማመን ብቻ አልተጠራንም፣ በስሙ መከራን ለመቀበል ብቻ ነው። አይኖ ክርስትና ብዙ ጊዜ የምንሞትለት አምላክ ነው ያለን።
የምንገልለት ሳይሆን እያሳደደን የምንገልለት ሳይሆን የምንሞትለት አምላክ ነው ያለን። አሁን ግን ነገሮችን ትንሽ ይሄው የመጽሐፍ ቅዱስ ጥቅስ እንዳለ እርስ በርሳችን ግን መያያዝ ግን የሁላችንም ግዴታ። ከሀገር ውጭ ያላችሁ በርካታ ሰዎች እንዳላችሁ አምናለሁ። ሀገር ውስጥም በጣም በርካታ ኦርቶዶክሳውያን ክርስቲያኖች እንዳለን አምናለን። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉትም። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ እያደረገ ሀገር ውስጥ አይደለም ያለ ነው። ለምትናገሯቸው ነገሮች እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ጵላዲዮስን የሆነ ነገር ብታደርጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር እችላለሁ። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር እድሉ ስላላገኙት ነው። ቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግልብጥ ጥሎ መውጣት። አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ እንዲህ ይላል እንዴ ሐዲሱ እንዲህ ይላል እንዴ ቁርአኑ እንደዚህ ይላል እንዴ እያላችሁ እንደምትጠይቋቸው ግልጽ ነው። ጥሩ ነው። ይሄ መሆኑ ራሱ በእኛ ዘመን ይሄ መሆኑ በጣም ቀላል አይደለም። የተጻፉትን መጽሐፍት ልነግራችሁ አልችልም። ክርስትና ላይ መጽሐፍ ተጽፏል። ክርስትና ላይ በመዝሙር ተነግሯል። ክርስቶስ ፍጡር ነው፣ ፍጡር እንዴት ታመልካላችሁ፣ ወንድ እንዴት ታመልካላችሁ እየተባለ በመዝሙር ደረጃ ኦፊሻል በኦሮምኛ ተሰርቷል፣ በአማርኛ ተሰርቷል። መጽሐፍቶች አሉ። በጣም በርካታ ነገሮች። እንደውም እኛ መናገር ካለብን እንደውም ብዙ አልተናገርንም። እኛ መናገር ያለብንን ያንን አልተናገርንም። ስለዚህ ከእያንዳንዱ ክርስቲያን አሁን ላይ መጀመሪያ የሚጠበቀው ህብረት። እያንዳንዱ ክርስቲያን ህብረት ያስፈልጋል። እያንዳንዱ ክርስቲያን ህብረት ያስፈልገዋል። በህብረት መቆም፣ ቅድስት ቤተክርስቲያናችንም ደግሞ አብራን ከጎናችን ልትቆም ይገባል። ጳጳሳቶቹ፣ ሊቃነ ጳጳሳቶቹ በቤተክርስቲያን በተለያየ ዙሪያ ላይ ያሉ በህግ ባለሙያዎች፣ ባለሀብቶች፣ የህግ ባለሙያዎች፣ እያንዳንዱ በጤና ዘርፍ ላይ ያሉት ሁሉም ክርስቲያኖች በህብረት ከጎናችን ሊቆሙ ይገባል። ቤተክርስቲያንም ከኛ ጎን መቆም አለባት። ድምጿን ማሰማት አለባት። ለምሳሌ በቀደም ዜና ሰርታችኋል አይደለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜና ሰርታ ነበረ። እመቤታችን ላይ እንዲህ ተባለ። ያቺን ለመናገር እንደሮጣችሁት ሁሉ አሁን ላይ ደግሞ ይህንን ጉዳይ ወደ ሚዲያ ይዛችሁት እንድትመጡ ደግሞ እንፈልጋለን። ይህንን ጉዳይ ወደ ሚዲያ ይዛችሁት እንድትመጡ እነሱ በሚዲያው ታራቸው በዚህ ልክ ሲናገሩ እናንተም ደግሞ አሁን ላይ ይህንን ጉዳይ ወደ ሚዲያ አምጥታችሁት ቤተክርስቲያን ላይ የሚደርሰውን ጫና፣ ክርስቲያኖች ላይ አማኞች ላይ የሚደርሰውን ጫና እናንተ እፎይ ማስዋል መቻል አለበት። አንድ ግለሰብ በዚህ ልክ ተጽዕኖ መፍጠር ከቻለ እኛ ብንሰበሰብ ደግሞ ቤተክርስቲያን ብትጨመርባት ልክ ያኔ ህገወጡ ሲኖዶስ መንቀሳቀስ የጀመረ ሰዓት ላይ ያሳየነው ህብረት አለ አይደለ? ያ ህብረት አሁን ተመልሶ ቢመጣ ጫፍ እስከ ጫፍ ድረስ ክርስቲያኑ በአንድ እንትን ቢቆም ምንም በመከባበር ይቀጥላል እንጂ በማስፈራራት አንዱ ገባ አንዱ ወጣ እየተባለ የሚቀጥል ነገር አይኖርም። ለዛ እንዲህ ማለት ለማነሳሳት ፈልጌ ሳይሆን ግን ነቅተን መቀመጥ እንዳለብን በደንብ በንቃት ቤተክርስቲያን መጠበቅ እንዳለብን እርስ በርሳችን አንዱ መጠበቅ እንዳለበት ግን ይህ ግልጽ ነው። ከግልጽም በላይ ግልጽ መሆን ያለበት ነገር ነው። ሌላኛው አይ ቲንክ የልደት ነው እየተሰማኝ ያለው ነው እኔ ነኝ። ኦኬ እሺ፣ ኔትወርኩ መሰለኝ። ኦኬ እሺ፣ አማን ቀጥል። በቃ በዛው ማይክን እንዳነሳ ልደት በጣም ነው የምናመሰግነው። ልደት በነገራችን ላይ በጣም ሀምብል ሰው ነው። ቀን በቀን እየተከታተለ የተወሰነ
እንትን ይላል ለማድረግ እየሞከረልን ነው። መረጃዎችን እያሳወቀ እንዲያል ነው። ልደት ግን ከዚህ በላይ እንፈልገዋለን። ትንሽ የሰነፈብን ይመስለናል። ኦሮምኛ ላይ እየሰራ ነበረ። ኦሮምኛው ላይ በደንብ እንፈልገዋለን ልደትን፣ በዛም እንዲደርብልን። በተረፈ ልደት በጣም ነው የምንወድ፣ በጣም ነው የምናመሰግነው። በተለይም ፐርሰናሊ እኔ እና ላመሰግን እፈልጋለሁኝ። አማን ቀጥል። መልካም፣ ሁላችሁንም ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። እዚህ መሀል ያላችሁ ወንጌላውያን አማኞችም እንዲሁም ኦርቶዶክሳውያን ወንድሞቻችን እህቶቻችን ሁላችሁም የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው መልእክት ይዤ ነው የመጣሁት ከወንጌላውያን ሳይድ ማለት ነው። እፎይ በጣም ነው የምንወድህ፣ በጣም ነው የምናከብርህ። እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይሄን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር በአንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮውን ጠዋት ነው ያየሁትና አንደኛውን ቪዲዮ ይሄ አመፅ እያስነሳ የነበረው ልጅ ማለት ነው ምንድን ነው ምናምን ኮንዶሚኒየም 100 ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነውና አንዱን ቪዲዮ እሱን ለማየት በገባው 3-4 ቪዲዮ ሰርቷልና የዛኔ ገብቼ እኔም ቪዲዮ ሰራው ማለት ነው። እና ሄዳችሁ ኮሜንት ማየት ትችላላችሁ። የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ እያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ከሆነ ኢማጅን ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቦ እንደሚመጡበት በዚህ ማሰብ ትችላላችሁ። እና 1-2 ነገሮችን ላንሳ። ወንድሞቼም ስላንተ ተጨንቆ ባሉበት ሁኔታ ማለት ነው እግዚአብሔር ይመስገን እንዳለህ ስላወቅን በህይወት እንዳለ ስላወቅን ማለት ነው ያው እግዚአብሔር ይጠብቃል፣ እሱን እናምናለን። በእንዲህ አይነት ጊዜ እንደዚህ አይነት ነገር በተለይም ከእስልምና ላይፍ ትሬተኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን፣ ደም ካላየን፣ ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብለው ነው የሚስሉት። ሲሞርዱ አሁን ቅድም የተወራውን ነገር ሰምተናል። እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው። ኢሳ ብላችሁ ጥሩ፣ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለው እስልምናና እንደሚታወቀው እንግዲህ ኢትዮጵያ የሸሪዓ ሀገር አይደለችም። ያንን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ። እዛ ማድረግ ትችላላችሁ። ቢያንስ ቆመን እንደዛ ሊሆን አይችልም። አርሲ ውስጥ የሆነ ጊዜ ላይ የተደረገውን ነገር ታስታውሳላችሁ። ማተብ ሲያስፈቱ እና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናል። እና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው። መደረግም ደግሞ የለበትም፣ ልንፈቅድ አይገባም። እና እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል። ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ፣ አንበሳ መጥቶብኛል አለ፣ ከወንድሞች የሆነ ጥላቻ ደርሶብኛል አለ፣ ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል ይታደገኛል ብሎ ሲናገር እናያለን። እግዚአብሔር ይታደገናል። ስለዚህ በፍራቻ የሚቆም ነገር የለም፣ በፍራቻ ሊቆም የሚችል ነገር የለም። በዚሁም ላጽናናችሁ፣ በዚሁም አንድ መልካም ነገር ልንገራችሁ። የቅርብ ጊዜ ትዝታችን ስለሆነ አይሲስ ታስታውሳላችሁ፣ ግብፅ ላይ ሜዲትራኒያን ባህር አካባቢ ፊት ለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖች እና ኢትዮጵያውያንም ነበሩበት፣ የምታስታውሱት ነው። እና እድል ተሰጥቷቸው እንደነበረ እናውቃለን። እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው። ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው። እነዚያም ደግሞ እምነታችንን አንክድም፣ ክርስትናችንን አንክድም፣ ክርስቶስን አንክድም የሚል ነው። እመኑኝ አሁን በዚችኛዋ እንደነዚህ አይነት የእፎይን አይነት ኬስ ወንድማችን ሙሐመድ አበባውን ታውቁታላችሁ። እዚህ ጋር እፎይ ያለ ሌሎችም እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው። ለምን ቅድም ብያችኋለሁ፣ አንድ ላይ ለሁሉም የሚሆን ሰይፍ ነው የሚስሉት። ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል ነው። ኢሳ በሉ ማን በሉ ኢብራሂም እንዳትሉ አብርሃም በሉ እየተባለ ነው ያለው። ወደዛ እያደገ ስለሆነ ወደዛ እንዲያድግ ልንፈቅድ አይገባም። በእንደዚህ አይነት ሰዓት አብረን ልንሆን ይገባል።
መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል። መንግስት ስል የህግ አካላት ማለት ነው። ለሀገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው። መንግስት አገልጋይ ነው ነው የሚለው ሮሜ 13 ላይ እንደሚናገረው ማለት ነው። መልካም በሆነው ነገር ላይ ለእናንተ አገልጋይ ነው፣ በእጁ ሰይፍ ይዟልና ፍራ ነው የሚለው። መንግስትን እንደዛ ከሆነ ህዝቦች በዚህ መልክ መሀል ላይ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ነው ያሳቀኝ። እዛ ጋር ቅድም ቪዲዮን አይታችሁ ከሆነ መጅሊሱ ቶሎ ባለመድረሱ ምክንያት እፎይ አምልጧል ብሎ ቪዲዮ ሰራ። መጅሊሱ ፌዴራል ፖሊስ ነው እንዴ? መጅሊሱ የከተማ ፖሊስ ነው? አያችሁ፣ ሜንታሊቲያቸው ራሳቸው ሄዶ መያዝ እንደሚችሉ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል። ኦኬ ተደርሷል። በዚህ መልክ ሊሆን አይገባም። ስለዚህ ክርስቲያን የሆናችሁ የህግ አካላት ይህ ምሽት ስራ እየሰራችሁ የምታድሩበት ነው መሆን የሚገባው። ኦኬ ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኪዩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ። ይሄ ምሽት የስራ ምሽት ነው መሆን ያለበት። በነፃነት ነው መንቀሳቀስ ያለበት። ራሱን ሎካፕ አድርጎ መቀመጥ የለበትም። ራሱ ላይ ዘግቶ መቀመጥ የለበትም። መንቀሳቀስ አለበት በስርዓቱ። እንገድላለን የሚሉ የሚዝቱ በነፃነት እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም። ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ፣ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን። ስለዚህ ከምንም በላይ እንግዲህ በጣም ብዙ ሰው ስላለ ቶሎ አውርቼ ልውረድ። ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬተኒንግ የሆነ ነገር በሚመጣበት ጊዜ ያንን ነገር ዞር እናደረግና ቤት ውስጥ እንዳለ ጥል ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አይደል የሚባለው? ለጎረቤት አሳልፎ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን፣ ቢያንስ በስላሴ እናምናለን። እንዲህ የሆንን ሰዎች አንዳችን ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። ስለዚህ የህግ ባለሙያዎች ስራ እየሰራችሁ ደሩ። ወንድማችን በነፃነት የሚንቀሳቀስበትን ሁኔታ ፍጠሩ። ከዚህ በላይ እንዳይሄድ መንግስት ደግሞ ስራ መስራት አለበት። ሃይማኖታዊ ሀገር የለንም፣ ሼሪያ ሀገር የለንም። ኢቨን ክርስቲያናዊ ህገ መንግስት አይደለም እየተከተልን ያለ ነው። በስርዓቱ ለህዝቦች የሚሆን ነገር ነው እየተደረገ ያለውና በዚህ ልክ ነገሮች እንዲሄዱ ሊፈቀዱ አይገባም። እፎይ እንወዳለን። ክርስቲያን ወንድሞች ናቸው እስልምና ላይ የሚሰሩ ግባልን፣ ይህን ነገር ተናገርልን ብለው የላኩት። ስለዚህ እንከባበር፣ እንወዳችኋለን። እግዚአብሔር ጸጋውን ያብዛልህ። አይነው በእርግጠኝነት ውስጥ ለተሻለ ሞራል እየተነሳ እንዳለ እናምናለን። እኛም እንደው ክርስትናው ላይ ብቻ እያልን የነበርን ሰዎች በደንብ እስልምናው ላይ እንድንሄድ ሞራል ሆነናል እና በዚህ ነገር ላይ በደንብ እንሄድበታለን። ከእናንተ ጋርም ተጠግተን ከእናንተ እውቀትን እየቀሰምን በደንብ ነው የምንሰራው። የተዘናጋችሁ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ መምህራንም ልትሆኑ ትችላላችሁ፣ በአደረጃጀት ውስጥ ያላችሁ ልትሆኑ ትችላላችሁ። እስልምናው ላይ ፎከስ አድርጉ። ወንጌላውያን ውስጥም ያላችሁ በሙሉ እስልምና ላይ መስራትን ጀምሩ። ጥቂት ሰዎች ላይ ነው በርድን አሸክመን ያለ ነው። እንደነ እፎይ ያሉ ጥቂት ሰዎች ላይ ነው ቀንበሩን አሸክመን ቁጭ ያልነው እና ዳፋውን ብቻቸውን ነው እየተሸከሙ ያሉት። ስለዚህ የወንድሞቻችንን ቀንበር ወደ መሸከምም እንምጣ እላለሁ። እፎይ እወድሃለሁ፣ አንተም ታውቃለህ፣ ሌሎቻችሁም እንደዚሁ። ጸጋና ሰላም ይብዛላችሁ። በጣም እናመሰግናለን አማኒ። በእርግጥ ሁሉንም ብለኸዋል። ልላቸው የፈለኳቸውን አስቀድሜም ልላቸው የፈለኳቸውን በደንብ ገልጸውሃል። እግዚአብሔር ይስጥልን። ያ ከፕሮቴስታንቶች የተለያየ እንትን ደርሶኛል፣ በውስጥም ያወሩኛሉ። አንድ በሚያደርገን ላይ አትሊስት ከሰላም ጋር በተያያዘ ልንከራከር ልንተቻች እንችላለን። በአስተምህሮ ላይ ሰላማችንን የሚነፍግ ከሆነ ደግሞ ለምን የአማኝም አይሆንም መኖር አትችልም የሚልህ ሲመጣ እንደፈለግኩን አንተን ልናገር አንተን ቆራርጣለሁ እገላለሁ የሚል ሲመጣ ሰላም ስለሚቀድም ሰላም ሲኖር ስለሆነ ሁሉ ነገር የሚካሄደው። ስለዚህ አብረን የምንሰራባቸው አብረን የምንቆምባቸው አብረን የምንዋጋቸው ይኖራሉ ማለት ነው። መምህር መኒ ብሎ ወደ እርሶ ለፍ። እንኳን ደህና መጡ። እሺ፣ ለዚህ ቤት እንግዳ ነኝ። እንዴት አመሻችሁም? ሁላችሁም ከታችም ከላይም ያላችሁ በጣም ደስ ብሎኛል። እንኳን ድምጻችሁን ሰማ ነው። ጰላዲዮስ እፎይ፣ እግዚአብሔር እንኳን ሁለተኛ እድል ሰጠን። ሁላችንም
ብዙ ነገር ነበር ያሰብነው ሁላችን አሮነ በተለይ እኔ ጥሩ ነገር አላሰብኩም ነበር። ሰላም ሳንላችሁ ሰማዕታት ሆናችሁ እንዳትሆኑ ብለን ብዬ አስቤ ነበር። ድጋሚ ድምጻችሁ በመስማቴ እግዚአብሔርን አመሰግነዋለሁኝ። ምንም ማለት አልችልም። ይቅርታ ኦፊሻሊ ይቅርታ ነው ማለት የምችለው። አላገዝናችሁም፣ አላገዝኩኝ ፐርሰናሊ እፎይ ጰላዲዮስ አላገዝንም፣ አላገዝኳችሁም። ይሄ ምንም ሁለትነት የለውም። ይቅርታ ነው መባል ያለበት። እግዚአብሔር ባወቀ። በጣም ይቅርታ፣ በጣም ይቅርታ። ይቻል ነበረ፣ ማገዝ ይቻል ነበረ፣ የሆነ ነገር ማድረግ ይቻል ነበረ፣ መወያየት እንችል ነበር። አዎ መጽሐፉን አናውቀውም። አዎ እንደናንተ በዛ ውስጥ ያለው ዕውቀት ቶታሊ አይገባንም፣ ሩቅ ነን። ግን የሆነ ነገር ማድረግ ይቻል ነበረ እና ምንም ማለት አልችልም። እግዚአብሔር ባወቀ። ይህ ምን ማለት ነው? የተነሱት ሐሳቦች ስፔሻሊ መጀመሪያም ጀምረው ሲያነሷቸው የነበሩ እፎይ ስታነሳቸው የነበሩ ጉዳዮች በትክክል መሰራት አለባቸው። መዋቅር ሊዘረጋ ይገባል። የሚመለከተው አካል ማለት ያለበትን ማለት አለበት። ከህግ አንጻር ከታየም ሀገሪቱ የጋራ ነች። ለህግም ህግ አለው። ባዕድ አይደለንም። መጠየቅ ካለብን መጠየቅ ካለብንም ሀገሪቱም ህግም የጋራ ነው። ስለዚህ ቅድም ያነሳቸው መሰረታዊ የሆኑ ጉዳዮች በትክክል ሊተገበሩ የሚገባቸውና ከዛሬ ጀምሮ ልናስባቸው የሚገቡ ጉዳዮች እንደሆኑ እኔም እረዳለሁኝ። አንድ ነገር አምናለሁኝ። ሰዎች፣ ወጣቶች ብቻ ክርስቲያኑ ጥቅስ ላይ ጠቅስልህ ይችላል ባይገድልም ግን ሰማዕት የሚሆን ወጣት ግን እንዳለ አትጠራጠር። አዎ እንኳን እርምጃ አልወሰዳችሁ ሃይማኖታችሁ ስለማይፈቅድላችሁ ነገም እንዳታደርጉት። ጥቅስ ላይ ጠቅስ ይችላል ወጣቱ፣ እመነኝ ግን ሰማዕት የሚሆን ወጣት ግን ይኖራል። ያለ ምንም ጥርጥር ይኖራል። አይተነዋል። በህይወታችን ያየናቸው ጉዳዮች አሉ። ምንም ያላሰብከው ቅድም አማን ነው የሚባለው ወንድማችን ተንኪ በጣም ሊቢያ ላይ የነበሩ ወጣቶች እንኳን ሌላን እንትን ሊያውቅ ቀርቶ መጽሐፍ ቅዱስ ገጹ ቁጥሩ ስፉ እንትኑ እንኳን ያልነበራቸው ናቸው። ግን እግዚአብሔር ማወቅ መንገዱ ብዙ ስለሆነ ጥሩዓን ነበሩ ለሰማዕትነት። and the same thing ኢትዮጵያ ውስጥም እየሆነ ያለው በአራት ማዕዘን ሚዲያ ጥሩ ስለማይሆን እንደ ሀገር በጋራ መኖር ተገቢ ስለሆነ ቤተክርስቲያኗ እንደ ሀገርም ስለምታስብ and ትክክልም ስለሆነ ለሚያድጉ ህፃናት ሰርቶ ለሚገባ ሰው ምንም ለምን ለው በአጠቃላይ ሰላም መሰረታዊ ስለሚሆን ተብሎ ፖዝ የተደረጉ ጉዳዮች ሊኖሩ እንደሚችሉ ምንም ጥርጥር የለውም። አንድ እውነት ግን አንድ ሀቅ ግን ይኖራል። ሃይማኖት በጣም ከባድ ነው። እስልምና ላይ ያላችሁ ወንድሞች እናቶች እዚህ ካላችሁ በትክክል ምንድን ነው የፈለጋችሁት? በደንብ አጥሩት። በደንብ ከ150 በላይ ኢትዮጵያ ውስጥ መጽሐፍ ተጽፏል። በነገራችን ላይ በዚህ አጋጣሚ ከ150 በላይ መጽሐፍት በእስልምና ጽርፈት በእመቤታችን በክርስቶስ ላይ በቤተክርስቲያኗ ላይ በትክክል ምንድን ነው የተፈለገው? ምንድን ነው የፈለግነው? ምንድን ነው የፈለጋችሁት?
ዛሬ በጣም ትላልቅ ሰዎች የምላቸው ማከብራቸው ኡስታዞች የጻፉትን ጽሁፍ በጣም ነው የሚደንቀው። እናንተም ይሄ እንዴት ሊሆን ይችላል? ብዙ ጉዳይ እኮ አለ አይደል? በወጉ ገና እኮ የተቃጠሉ አብያተ ክርስቲያኖቻችን እኮ ገና እኮ አልሰራናቸውም እኮ። የተገደሉ ካህናት እኮ በወጉ አልተቀበሩም። የተፈለገው ምንድን ነው? አይ እሱ አይመስለኝም። እሱ ትክክል አይመስለኝም። ሪሊ በደንብ ቁጭ ብሎ መመካከር ኤንድ ደግሞ ዋይዝ የሆነ ቅድም ቮይስ ተነሳቸው የነበሩ ሁሉም እስልምና አንድ ስላልሆነ በእስልምና ውስጥ ያለው ትክክል አይደለም የሚል የሚቃወም ልክ እንደኛ የሚናደድ የሚቃጠል ሰው ይኖራል ያለምንም ጥርጥር። ከነሱ ጋር ሆኖ እግዚአብሔር አወቀ ለማሰልጠን የምትፈልጓቸው የምታሰለጥኑ ከሆነ ግን እኔም መዝግቡኝ። በዚሁ አጋጣሚ እድሉ እንዳያመልጠኝ ብዬ ነው። እኔም መመዝገብ ቴዎሎጂውን መማር ፈልጋለሁ። የእውነት ከልቤን በትክክል ቴዎሎጂውን ስናውቀው ማገዝ እንጀምራለን። ያኔ በመግደል ሳይሆን በማስተማር በመጸለይ። ቅድም ማነው አትገድልም ቤተክርስቲያኗን? አዎ ትምህርቷ እሱ ስለሆነ ማለት ነውና በዚህ መልኩ እኔም ተማሪያችሁ ነኝ። ከዚህ በኋላ እስካሁን ያጠፋነው ጥፋት በሙሉ ፐርሰናሊ ይቅርታ ለማለት ነው። እግዚአብሔር ያክብርልኝ። መምህር በጣም እናመሰግናለን። ያው አብዛኛው መዘናጋቱ የመጣው ከተቋም ምንም እንደዚህ አይነት ነገሮች ብዙም ስላልተሰሩ ነው። ይሄ ቁጭት እርሶ ጋር ብቻ ሳይሆን እኔ የማልጠብቃቸው በጣም ትልልቅ የሚባሉ አባቶች እንባ እየተናነቃቸው ነው። እንደዚህ የኛ ጥፋት ነው። አመራር ላይ ያሉም ሆኑ ትልልቅ አባቶችም በቃ የኛ ጥፋት ነው፣ ዝም ማለታችን ነው። እናንተ ላይ እንዲህ መሞከሩ አለመስራታችን ነው። እኛ ዝም ማለታችን፣ እነሱ እንደፈለጋቸው ቤተክርስቲያን ላይ እንደፈለጋቸው ሲናገሩ እንደፈለጋቸው እንትን ሲሉ አንድ ቀን ምንም ያላል ነው። ፕላስ ደግሞ ምንም አለመስራታችን አንድ መጽሐፍ እንኳን እንደው እየጻፍን እስልምናውን እነሱ እኛ ክርስትና ሊያታክ እንደሚያደርጉት አለመጻፋችን የኛ ድክመት ነው የሚል ነው። አባቶችም ይሄው ቁጭት ነው ያለባቸው። ግን እንደዚህ ገፍተው መምጣታቸው ቆንጆ ነው። እኛም እንድንገባበት አድርገውናል የሚል ነው። እኛ እንደ እንትን አላየ ነው እንደዚህ እኛም ያው ገና መምጣታችን ስለሆነ ምንም የሰራ ነው ነገር ስላሌለ ምንም ይቅርታ የሚያስጠይቅ ነገር የለም። ግን ቁጭቱ መኖሩ እና እንድትሰሩ እንድትማሩትም ፕላስ ደግሞ ክርስትናውን አንጻር እስልምናውን እንድመልሱም በር መከፈቱ በጣም ደስ ብሎናል። ቀጣይ ደግሞ በደንብ የተሻሉ ነገሮች ስለሚመጡ ማለት ነው። መምህር ጎሳ ወደ እርስዎ ልለፍ። አጠር አድርገ ነው እንለፍ። እሺ፣ አመሰግናለሁ እፎይ። የተወደዳችሁ ከላይም ከታችም ያላችሁ ውድ ኦርቶዶክሳውያን እና ክርስቲያን ቤተሰቦቻችን ሁላችሁ፣ መምህራነ ወንጌል ወንድም እህቶቻችን፣ እፎዬ ሰላም እግዚአብሔር ካንተ ጋር ይሁን። የኔ ወንድም እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። በእውነት ብዙ ተጨንቀን ነበረ። ዛሬ መድገም አልፈልግም እና ያልተባሉ ነገሮች ላይ ብቻ የሆነ ነገር ሀሳብ ሰጥቼ ልለፍ። እፎይ ዋናውን እኔ ሀሳብ መስጠት የምፈልገው ከታች ሆናችሁ ወደ 10,000 11,000 ህዝብ አለ። የቤተክርስቲያን አባቶች፣ ሊቃውንተ ቤተክርስቲያን፣ አመራሮች፣ የቤተክርስቲያን የበጎቹ እረኞች የሆናችሁ አላችሁ ብዬ ተስፋ አድርጋለሁ። ዝም ያላችሁት እናንተ የቤተክርስቲያን አባቶች፣ ዝም ያላችሁት እናንተ የቤተክርስቲያን መምህራን እና ውድ የቤተክርስቲያን ኃላፊነት ያለባችሁ የበጉ እረኛ የሆናችሁ እፎይ ጎመን እየቸረቸረ አይደለም እየተሳደደ ያለው። እፎይ ጉልት ቁጭ ብሎ የቤት ዕቃ የሱቅ ዕቃ እየቸረቸረ አይደለም እየተሳደደ ያለው። በእምነቱ በሃይማኖቱ
ልክ ነቢያቶች ሲሳደዱበት በነበረ ሰዓት ሐዋርያቶች እንደ መጋዝ በመጋዝ ተተርትረው የነበረበት የሰማዕታት ዘመን ነው። እፎይ እውነቱን በመናገሩ ቅዱስ ጳውሎስም እውነትን እውነት ብዬ ሐሰትን ሐሰት ብዬ እናገራለሁ ማንንም በማባበል አልሰበኩም ያለውን መሰረት አድርጎ እውነቱ እውነት ነው ሐሰቱ ሐሰት ነው ብሎ ሁላችንም ከእፎይ ጎን አንድ መፈክር ብቻ ልናገር ከተቀበላችሁኝ ውድ ተወዳጅ የኦርቶዶክሳውያንና ክርስቲያን ወንድሞቻችን እኔም እፎይ ነኝ የሚል መፈክር ወርም ይፍች ብዙ ጊዜም ይፍች እኔም እፎይ ነኝ የሚለው መፈክር የትም ቦታ ልናሰማ ይገባል። ቲክታኩን በቃ ልንናገረው ይገባል። እኔም እፎይ ነኝ። ሁላችንም እፎዮች ነን። ስለዚህ እኔም እፎይ ነኝ። ለምን? ለክርስትና መሰረት ስላለ ክርስትናን መሰረት እያዝያዝን ስለሆነ እኔም እፎይ ነኝ የሚለውን መፈክር ሁላችንም ልንይዘው ይገባል። ይሄ መፈክር ለሁሉም ይሆን። የምሬን ነው የምላችሁ። እፎዮች ብዙዎች እፎዮች ስላሉ እነ ጴላጤዎስ እነ ክርስቲያን እነ ማማይ ብዙ ወንድሞችና እህቶች አሉ። ክርስቲያን የሸተቱ ግን እውነቱን እውነት ብለው እየተናገሩ ያሉ። ስለዚህ እኔም እፎይ ነው የሚለውን ነገር ግዴለም ለበርካታ ጊዜያት ይዘን እንቆየው። ስለዚህ አሁን እፎይ ምን አድርጎ እየተሳደደ ነው ያለው ስንል እውነቱን እየተናገረ ስለሆነ ነው። እውነቱን እየተናገረ ስለሆነ ነው እየተሳደደ ያለው። ልብ እንበል ክርስቲያን በተለይ በክርስቶስ አምላክነት በስላሴ ሶስትነትና አንድነት ላይ የምናምን ሁላችንም ጎራ ሳንለይ ክርስቶስ እየተሰደበ ነገር ግን የቁርአን መጥፎ ንግግሮች ወጥተው ስለተነገሩ እኛ ጎራ የምንይዝበት በምን ምክንያትና ምን መስፈርት ነው? Yesterday is Friday, today is Saturday, tomorrow እኛ እኮ አንድ መሆን ካልቻልን በስተቀር በጎቹን የሚጠብቃቸው ከላይ አንድ ሊሆን ይገባል። በቃ አንድ ሊሆን ይገባል። ስለዚህ በአንድ መመሪያና በአንድ መስመር በአንድ መንገድ መመሪያችን ቅዱስ ወንጌል ነው፣ መጽሐፍ ቅዱስ ነው። ስለዚህ አንድ እንሁን። ሌላ እፎይ እየተናገረ ያለው ሌላ ነገር አይደለም። ይቅርታ አድርጉልኝ፣ በጣም እየተናገርኩ እየጮኩ እንደሆነ ይገባኛል። ግን መሆን ያለበት ነገር ይሁን፣ መሆን ያለበት ነገር ይሁን። በጎቹን የምትጠብቁ አባቶችና ወንድሞች እህቶች እዚህ ላይ ለእፎይ ከለላ ሊሰጠው ይገባል። ከህግም አንጻር ህግ ውስጥ ያሉ ሌሎቹን ልክ የሌሎቹ አሳዳጆችን ተልኮ ይዘው የሚመጡ አሉ። እነዛንስ በምን እንከላከል የሚለውንም ሊሰራበት ይገባል። በመከላከያ አባል ውስጥ ያላችሁ፣ በጸጥታ ዘርፍ ያላችሁ፣ በየትኛውም ዘርፍ ያላችሁ ወንድም እህቶቻችን እውነቱን እውነት በሉና ተናገሩ። ግድ የለም ላሰራችሁት ማህተብ እውነት ይሁንባችሁ። ሌሎቹ ሲነኩ ይቆማሉ። የኛ ግን እናንተ ኦርቶዶክስ ሆናችሁ ምን ይዛችሁ ክርስቶስ ጋር ትቀርባላችሁ? እፎይ ሲሳደድ ዝም ያላችሁ፣ እፎዮች ሲሳደዱ ዝም ያላችሁ፣ ነገ ጠዋት በክርስቶስ ፊት ስንቆም ዋጋ አይ ቲንክ መምህር ጋር ነው ኔትወርክ ነው። እኔ ነኝ እየተሰማኝ አይደለሁ። አንተ ትሰማለህ ፎዬ? መምህር ጋር ነው። ኦኬ ቃልዮት ያሰማልን መምህር ጎሳ። እንግዲህ ኔትወርክ ይለውን መምህር እሺ፣ ይቅርታ ያው ኔትወርክ መሰለኝ ኔትወርክ እየተቋረጠ ነውና ፎዬ በጣም ይቅርታ አመሰግናለሁ። ስለዚህ ልብ እንበል ሁላችንም ኔትወርካቸው ትንሽ እንትን እያለ ነው፣ እያስቸገራቸው ነው። እሺ መልክቶት ኦልሞስት ደርሶናል። እናመሰግናለን። ቃልዮት ያሰማልን። መምህር ዮሐንስ ወደ እርሶ ልለፍ። አይ ቲንክ ኦሮምኛም ይችላሉ ይመስለኛል። በገነጋን ኡፍተን በገነጋኑ ይግደን ፎዬ እንኳን ሰላም ቆየህን። ያደጋ ስቴት ኦሮሚ ፋደን ሶዶቲ ፉፍተኒ ቶሌ ባየነቲ ቶለ ፎዬ ሁለት ነገር ብቻ፣ ብዙ ነገር መናገር አልፈልግም። መጨረሻ ላይ አፋን ኦሮሞ የምናገረው ጉዳይ አለኝ።
የመጀመሪያው እግዚአብሔር አምላክ እንኳን ከክፉ ነገር ጠብቆ ለዚህ ያበቃችሁ ሁላችሁንም በተለይ በዚህ ዙሪያ የምትሰሩ ወንድሞቻችን እኔ አንድ ነገር ማለት እፈልጋለሁ። ፎዬ በዚህ ዘመን እግዚአብሔር በዚህ በተለይ አሁን ባለንበት በዚህ በ21ኛው ክፍለ ዘመን ላይ በእውነት የኦርቶዶክስ ተዋህዶ ድሮን አድርጎ እግዚአብሔር በዚህ መልኩ ስላመጣችሁ ስለእናንተ እግዚአብሔር እናመሰግናለን። በእውነት ነው የምልህ። በጣም ብዙ ለብዙ ወንድሞች እህቶች ሱስ ሆነሃል። እንኳን አይደለም ለኦርቶዶክሳዊ እዚያ ውስጥም ላሉ አካላት ሱስ ነህ። አንተ የምትገባበትን ጊዜ የማይናፍቅ የማይጓጓ ሰው የለም። እኔ በጣም ብዙ ቦታ ላይ ይቻል እኔን ጨምሮ ማለት ነው። በጣም ብዙዎች ይጓጓሉ አንተ የምትገባበትን ሰዓት። ያ ማለት ደግሞ በጣም ጠልቀህ እየሰራህ ያለው ዛሬ 10,000 እኛ ብዙ አውደ ምሕረት ላይ ስንቆም 10,000 አይደለም 1,000 ሰው ቁጭ ብሎ አይሰማንም። እና በዚህ ሰዓት በጣም በርካታ ህዝብ ቁጭ ብሎ መስማት አንተ ማድመጥ ማለት ምን ያህል እግዚአብሔር በአንተ ውስጥ አድሮ መልእክቱን በተለይ በዚህ ዘመን ላሉ ወንድሞች ወጣቶች መልእክቱን እያስተላለፈ እንደሆነ እንዳትረሳ ማለት ፈልጋለሁ። አይዞህ፣ ካንተ ጀርባ ድብቅ የእግዚአብሔር ሰራዊት ድብቅ የማይታዩ በጣም ብዙ ወታደሮች አሉ። እኔ ይህንን ካልኩ አንተን ማጽናናት እንኳ ብዙ ቢከብደኝም ዘመኑ የመጨረሻው ዘመን ላይ የሚገሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል የተባለው ያ አሁን ያለንበት ዘመን ስለሆነ ይሄ ላንተ ብዙም የሚያስደንቅ ነገር አይደለም። ከታች ያላችሁ ሌሎች ይህንን ድምፅ የምትሰሙ ኦርቶዶክሳውያን፣ ሌሎች ፕሮቴስታንት ወንድሞቻችን እህቶቻችን ግን አንድ ነገር በተለይ በዚህ አሁን በወንድሞቻችን ላይ በተነሳው ጉዳይ ላይ አጥብቀን የተለያዩ መፈክሮችን እነሱ ሁሉ እንዳሉ ሆኖ ማድረግ ያለብን ቅዱስ ጴጥሮስ ነገ ሊሰየፍ ነገ ሊታረድ ምሽቱን በወህኒ አስሮት በነበረበት ጊዜ ንጉሱ አብያተ ክርስቲያናት በሙሉ ስለ ቅዱስ ጴጥሮስ ይጸልዩ ነበር፣ ወይም ጸሎት ይደረግ ነበር። ስለዚህ እግዚአብሔር መልአኩን ልኮ ነው ቅዱስ ጴጥሮስን ከዚያ እንዳወጣው ሁሉ ስለ አንተ የማይጸልዩ እናቶች አባቶች የሉም ፎዬ። እንዲሁም ደግሞ ጳላዲዮስ በጣም በርቱ። ማልጀቹን በርባዳ አንዳንዴ ለሰዎች አቅጣጫ መስጠት ጥሩ ነው ብዬ አላስብም። ያን ስል ምንድን ነው ፎዬ መስራት ያለብንን ነገር አይነትና እንደ ወንድሞቻችን እህቶቻችን አይነት ሚሊዮን እፎዮች ያስፈልጉናል። ስለዚህ በዚህ ቦታ በዚህ አሁን እዚህ በጣም ብዙ ሰው ጤነኛውም እንዲሁም በተቃራኒውም ያለው የሚሰማ አለና አንዳንድ ጊዜ ቀድመን መረጃ ለሰዎች በማጋራታችን ብዙ ነገሮች የሚበላሹብን ነገሮች አሉና እንደው በጣም ትልቅ ኦፊሻል የሆነ ቴሌግራም ወይም ደግሞ ሌላ እንዲህ ማህበራዊ ሚዲያ ላይ ባለማህተቦች ኦርቶዶክሳውያን ብቻ የሚገናኙበት ከዚያ ባሻገር ደግሞ እፎዬ ህፃናት ላይ የሚሰራበትን ወይ በተቻለ መጠን እባክህ አንተና ሌሎች ካንተ ጋር የሚሰሩ ወንድሞች እኛም እግዚአብሔር ቢረዳን ከዚህ በኋላ ከናንተ ስር ቁጭ ብለን መማር እንፈልጋለን። ኬሰቱ ነሞኒ አፋን ኦሮሞ ዳጌፈተን እስከ ጅርተን ሄዱን ኬሰን ደኑን ኬሰን ጅርቱ መነ ክርስቲያና ኬኛፍ እፎዮኒ ኪትላኒ በርባችሱ ሚሊዮኖኒ በርባችሱ ማሊፍ ኑ አመንታ ብራ አመንታ ነማቲን ቡኑ ጋፈ ነሞን አመንታ ኬኘቲ ቦንገሩ በርሲስ አመንታ ኬኛ ስሪቲ ገዲፈጌኛን በርሲስና ነሞተ ብሮራሞ ከምሶኒ ገራገራ ጋፈ ዱፈን ዱጋኑቲ ቀብኑሞ አዱኛን akka isheen beektuuf sirriitti taasisnee barsiisuu danda'uu qabna. Kanaaf ijoolleen ortodoksii as keessa jirtan, ijoolleen afaan oromoo dandeessan, ammas karaa buleessa keenya Effoyifaatiin warri dhufuudhaaf barbaadan leenjiin barbaachisaa ta'e karaa obboloota keenyaa kun kennamaa galma'aa jiran kan jiran waan ta'eedhaaf kottaa kara isaaniitiin baradhaa sirriitti waa'ee amantaa keessanii keessattuu immoo yeroo ammaa kana keessatti ijoolleen sila Effoy yeroo jedhu dhageessaniitu Iyesuus Kiristoos jedhanii waamuun akka hin danda'amne Abrahaamiin Abrahaam jedhanii Museedhaan Musee jedhanii akkasuma wantoota raajota kitaaba qulqulluurra jiran akka maqaa isaaniitiin hin waamne haga kanaatti labsiin amma kan duratti dhufaa jiru jechaadha. Kanaaf nu immoo ciisnee teenyee ofirratti ilaaluu hin qabnu, sirriitti hin barannaa, warreen nu gaafataniif deebii deebisuu danda'uu qabna. Foyyee sinduukaa jirra kitiloonni jiru hin sodaatina waan tokko duubattiin jedhiina barumsa keessanitti fufa nu waan barbaachisu sinduukaa jirra ከእናንተ ጋር ነን። ሌሎች ሚሊዮኖች አሉ እናንተም አታውቋቸው ግን የሚያውቋችሁ በጣም በርካቶች ስላሉ ፎዬ በርታ፣ እግዚአብሔር ካንተ ጋር ይሁን። እጽፍልሃለሁ፣ መልስልን፣ መማር እንፈልጋለን። እንበረቹ በርባና ኖጀና ይዬ ኡልፋዳ ገለቶማ ቶሌ በጣም እናመሰግናለን። እሺ
ወንዴ ወደ አንተ ልምጣ። መምህር ዮሐንስ እናመሰግናለን። በውስጥ ጻፍልኝ። ኦሮምኛ መምህራኖችን በደንብ እንፈልጋችኋለን። ያው ከስንፈት ጋር በተያያዘ ሰንፈን ኦሮምኛው ላይ ብዙም አልሰራንም። መምህራኖች ትጠየቃላችሁ፣ በነፍሳት ትጠየቃላችሁ፣ በመጥፋትም ለመጠበቅም ትጠየቃላችሁ እና እንደዛ ነው። ወንዴ ይቱፉፌሜ ሀዬ እፎይ፣ መጀመሪያ በአማርኛ ላውራ። ድምፃችሁን ስለሰማ ነው እግዚአብሔር ይመስገን፣ በጣም ደስ ብሎኛል። ግን ከዛ ቀደም ብዬ አንድ ነገር ማለት እፈልጋለሁ። ቀይ በራብኝ። ይሰማል ድምጼ? እፎይ ይሰማል። ደጋማ ሰገሌንኮ ይደጋማ ቱፉ። መጀመሪያ ምንድነው ማለት የምፈልገው፣ እንደ መልእክት ማስተላለፍ የምፈልገው ነገር አለ። ራሴን የምጠይቅበት፣ ራሴን የምወቅስበት ነገር ማለት ነው። እማዝንበት በራሴም እግዚአብሔር በሚያውቀው። ዛሬ እፎይ ከቤቱ ወጥቶ፣ እፎይና ወንድማችን ከቤታቸው ወጥተው ሌላ ቦታ ላይ ነው ያሉት። ተሳደው ነው። ይሄ ለኛ ለክርስቲያኖች ያሳፍረናል። እግዚአብሔርን ነው የምላችሁ፣ አሳፋሪ ነው። ልናፍር ነው የሚገባው በራሳችን። ምናልባት እፎይ አጥፍቶ ቢሆን ስተት ሰርቶ ቢሆን እሺ፣ ቅድምዬ ወንድማችን የሆነ አንድ ቪዲዮ አውጥቶልን ነበረ። ሲሰድቡን ነበር፣ የኛን ሃይማኖቶች ሲሳደቡ ነበር። መጀመሪያ ላይ እፎይ ሲመጣ ማቅ ነበር እኔ። እንዴት መጣ ነው ክርስቲያኖች ባለማህተቦች በመድኃኔዓለም ወደኋላ እንመለስ። እንዴት መጣ እፎይ ሲመጣ እንዴት ነው ካላችሁ፣ ቤተ ክርስቲያን እየተቃጠለ ነበረ፣ ቤተ ክርስቲያን እየፈረሰ ነበር፣ ክርስቲያኖች እየተሳደዱ በነበረበት ሰዓት ላይ ምዕመኑ አልባሌ ቦታ ላይ እነሱ ጋር እየሄደ ጥያቄ እየጠየቀ በነበረበት ሰዓት ላይ ነው የመጣው። ቤተ ክርስቲያንን መስጊድ እናደርጋለን በሚሉበት ሰዓት ላይ ነው የመጣው። እስኪ እናስታውስ ይሄንን። ለዚህ ነው አሁን ቅድም እየወጣው ወንድማችን ኔትወርክ ያስቸገረው ማለት ነው። ሁላችንም እፎይ ነን። አዎ የኛን የሁላችንም የባለ ማህተቡን ሐሳብ ይዞልን ነው የመጣው። ያንን ሐሳብ ነው ይዞ መጣው። ይሄንን የኛን ሐሳብ ይዞልን መጥቶ ስለ ቤተ ክርስቲያን እየተጋደለ ያለ እኛ ዝም ብለን የምንተኛበት፣ እሱ ደግሞ የሚሳደድበት ምንም ምክንያት ሊኖር አይችልም። ምንም ምክንያት ማለት ነው። ሁላችንም የኦሮሚያ ተወላጆች ይህንን እናውቀዋለን። ደግሞ ምናልባት ቅድም የተናገረውን ማለት ነው ከዚህ በኋላ ኢየሱስ ብለው እንዳይጠሩ ቆዩ፣ ይሄ ነገር ሲሰራበት ከቆየ ማለት ነውና ኑማቱ ደመቁ ዲዴ መለይ ኑማቱ ደመቁ ዲዴ መለይ ሳን ቃተኑት ይመን በስመ አማራ እያሉ እኮ ብዙ ይሉናል። እኔ አመሌ ዋምባ ኤንዱበዱ እፎይ ገሩ ጆሌን ቴኛ የቹዳ ጆሌን ኦሮሞ ወሮኒ አመንታ ክርስቲያና ወርዶፍተን ረፉይን ቀብኑ ደመቁ ቀብና ኦቦሎኒ ኬና ጀላ ቴኘ በራቹ ቀብና ይቹዳ እና ሌሎቻችን ደግሞ ቪዲዮ የምንሰራ በደንብ ቪዲዮ እየሰራን ይሄንን ነገር ከጎናቸው ልንቆይ ይገባል። ቤተ ክርስቲያን ጆሮ ልትሰጠን ይገባል። በተለይ እዚህ ሚዲያ ላይ በየትኛውም ቦታ ላይ ያገለገሉ አሉ፣ በየትኛውም ረድፍ ላይ ያገለገሉ አሉ ወንድሞቻችን፣ ቤተ ክርስቲያን ዕውቅና እንድትሰጥልን እንድታዳምጠን እንፈልጋለን ሁላችንም ማለት ነውና በዚህ ነገር ላይ መስራት አለብን። እማፍረው አሁንም ደግሜ የምናገረው አስረግጬ የምናገረው ነገር አሁንም እያሳፈረኝ ያለው ነገር ወንድማችን ባስተማረ ባልተሳደበበት እነሱ ወጥተው አንዴ የተገረዘ ሲሉ ሁለቱ ስባት አንዴ ምን ሲሉ በጣም ብዙ አስጠሪ ነገር ማለት እነሱ የሚናገሩትን ነገር እኔ መናገር ስለማልፈልግ ነው፣ ስለሚደብረኝ። ይሄንን የሚሉት ሚዲያ ላይ ማን ነው? መንገድ ላይ ወጥተው አስፋልት ላይ ወጥተው ሰው በተሰበሰበበት ወጥተው ነው የሚናገሩት። ከመጽሐፍ ላይ ግን እነኚህ ወንድሞቻችን አውጥተው የተናገሩትን የነሱ ወንጀል ሆኖ እነሱ ሲሳደዱ እኛ ዝም ብለን ማየታችን በጣም ደካማነታችን ነው የሚያሳየውና ክርስቲያኖች ይሄ ማንቂያ ደውል ሊሆነን ነው የሚገባው። ከዚህ በኋላ ሁላችንም ከነሱ ቁጭ ብለን እንማራለን። በነሱ ቦታ የሚመጣውን እኛንን የምንመክተው እኛ ይሄንን ነገር ልንመክት ነው የሚገባው ነው የምለው። እፎይ አላበዛም። ብዙ መምህራኖች ነቀሲትም እዚህ ውስጥ ስላሉ እነሱ ይናገሩ። ግን ሁላችን መንቃት አለብን። በተለይ ኢጆሌን ክርስቲያና ወረ ኦሮሚያ ኬሳ ይርተን ቹዳ ወሮኒ አፋን ኦሮሞ ዱበተን ደመቁ ቀብና አማናቻ ደመቅኑ ኢሳንጀላ ካቹ ሀዲፍኑ ኢሳ ቀና ዋይ ሙስሊሞታ ዋይ መንዙማ ዋይ ገረገራ ገላኪሳ ይርተ ሚዲያ ከናረት የቹዳ ኢሳ ሜወነ ከሳ ኢንፈኬሲና ፈኬሱማ ከናኬ ኢንፈኬሲና ዱጋ ዋቀዮ
ባይኤ ነመ ጂቢሲሳ በይ ባይኤ ነመ ጂቢሳ ወንኩን ይሄን ነው የምለው። እፎይ በጣም አመሰግናለሁ። ቴንክ ዩ። እኔ በጣም ነው ስሜታዊ ነው በነገራችን ላይ በዚህ እሺ፣ እናመሰግናለን። በጣም እናመሰግናለን። እሺ፣ ወደ መምህር ክርስቶፎሮስ ወደ እርሶ ልለፍ። ሰላም ለእናንተ ይሁን እህት ወንድሞቼ፣ እንዴት አላችሁ? እፎይ ሰላም ብያለሁ። እንዴት ነው ወንድም አለው? እሺ ቀሲስ መላከ ገነት ቀሲስ በኩሉ ይባርኩኝ ይፍቱኝ። ቀሲስ አሉ ድምፆት በጣም የራቀ ነው። ምናልባት በኋላም ለመግባት እንዲመቾት ወይ ተመልሰው ይግቡ። እንግዲህ ሀሳቦችን የተወሰኑ ሀሳቦችን ሰምቻለሁ። ምናልባት ቀይ ያበራብኝ ነው እየተሰማሁ ከሆነ ሰማለሁ አይደል? እሺ ጥቂት ሀሳቦችን ላንሳ። በመጀመሪያ ደረጃ ወንድሞቻችን እፎይና ጰላዲዮስ እንኳን እግዚአብሔር አምላክ አተረፋችሁ ለንስሐ ለአገልግሎት የሚሆን እድሜን እግዚአብሔር አምላክ እንኳን ጨመረላችሁ። እውነት ለመናገር መከራችሁን በደንብ የተረዳሁት ትናንትና ነው እና ከጰላድ ጋር ተደዋውለን ትንሽ ነገረኝ። በጣም ነው ውስጤ ያዘነውም እንደው እንባም አቃረኝ። እውነት ለመናገር አዘንኩ በጣም እና እስካሁን ከጎናችሁ ሆነን ስላላገዝናችሁ ብቻችሁን ስላጋፈጥናችሁ እጅግ በጣም በቤተክርስቲያን ስም ይቅርታ ጠይቃለሁ። እኔም እንደ ወንድም ከጎናችሁ ልቆም ይገባ ነበርና እንደገናም ደግሞ ዛሬም ላይቭ ከመግባታችሁ በፊት ትንሽ ቴክስት ተለዋውጠን ነበር ከጰላድ ጋርና ዛሬም ደግሞ ስሰማ በቃ በጣም አይሰማኝ እውነት ለመናገርና ግን እግዚአብሔር ይመስገን መጽሐፍም እንደሚለው ነገር ሁሉ ለበጎ ነው ይላልና ወንድሞቻችሁ ከፍ ሲልም ደግሞ የቤተክርስቲያን መምህራን አባቶችም ጭምር ተኝተንም ስለሆነ ያለ ነው እንድንነቃም ይመስለኛል። ቅዱሱ መጽሐፍ በዚህ በሮሜ መልእክት ላይ ምዕራፍ 8 ላይ እንደምታውቁት ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለና እውነት ነው፣ ለበጎ ነው የተደረገው። መምህራኑ ወንድሞቻችሁ እህቶቻችሁ እንዳጠቃላይ ክርስቲያኖች እንድንነቃ አንቀላፍተናል። በእውነት ከምር በጣም አንቀላፍተናል። አህዛቡ እንደሚመላለሱት አህዛቡ እንደሚዘምቱት አይደለም የኛ ክርስቲያናዊ የሆነ ዘመቻ ያለው። በጣም ተኝተን ያለን እውነት ለመናገርና ይሄ ለበጎ እንደመጣ ረዳዋለሁ እና እንዳውም ከዚህ በኋላ ቀሰቀሱን አነቁን ብዬ ነው የማምነው። ከዚህ ውጭ ግን መናገር የምፈልገው እዚህ ማህበራዊ ሚዲያ ላይ የሚሆን ባገኙት አጋጣሚ አብዛኛው ሙስሊሞች ሁሉም ለማለት ባያስችልም አብዛኛው ሙስሊሞች እንደፈለገው ነው የሚፈነጩት። እንደፈለገው ክርስትና ላይ ማለት ነው። ክርስትና ላይ እንደፈለገው ይናገራሉ። እንደፈለገው ነው ባፋቸውም በመጻፋቸውም ባገኙት ነገር ሁሉ እንደፈለገው ይናገራሉ። በአምላካችን ላይ በቅዱሳን ላይ በሁሉም ነገር ላይ በእኛ ላይ። በእርግጥ ይሄ ያው ራሱ ከቁርአናቸው የተቀዳ ነው የሚታወቅ ነገር ነው፣ ከመጽሐፋቸው የተቀዳ ነው እና እንደፈለገው እየተናገሩ እኛ ዝም እንላለን። ምላሽ እንኳን ሳንሰጥ ብዙ ዘመናትን ነው በነገራችን ላይ የመጣ ነው። እንደው የሀገር ልጆች ነን እህትና ወንድም ነን እንደዚህ ነን እያልን ማለት ነው። ብዙ ጊዜ ለዛ እናደላለን፣ ግን ደግሞ ተገቢውን የሆነ ምላሽ መስጠት ያስፈልጋል እና ክርስትናን እንደው በሰይፍ የሆነ በስለት እንደዚህ በዛቻ እንዲህ በማሳደድ ምናምን የምናስቆመው ነው የሚመስላቸው። እንደዛ ቢሆን እህት ወንድሞቻችን ምናምን የሚሰሙ ስለሚኖሩ ክርስትና ዘመናትን ተሻግሮ በ12 ሐዋርያት በ36 ቅዱሳት አንስትና በ72 አርድእት 120 ቤተሰቦች ተሰብኮ ነው እኛ ዘመን ባልደረሰ ነበር በዓለም ላይ ተስፋፍቶ ማለት ነውና ሰይፉ ስለቱ ይሄ ዛቻው ግድያው ምኑ እሱ እውነት ለመናገር ቤተክርስቲያንን እንድትበረታ ነው የሚያደርጋት፣ እንድንነቃ ነው የሚያደርገን። ጠርጡለስ የተባለ ሊቅ በዚህ በሁለተኛው ክፍለ ዘመን የነበረ የሰማዕታት ደም የክርስቲያኖች ዘር ነው እንዳለው አንዱ ሰማዕት ሲወድቅ ሌሎች ብዙ አህዛብን ብዙ ኢአማንያንን አረመኔዎችን ይማርካል። እነ ቅዱስ እስጢፋኖስ የሐዋርያ ሥራ ምዕራፍ 7 ላይ በድንጋይ ሲወገሩ
ልብስ ጠባቂ እና ጠብደል የነበረውን ጳውሎስን ያህል የቤተክርስቲያን ብርሃን በኋላ የሆናትን የመጣው ያኔ ነው ይላሉ ሊቃውንቱ። እነሱ መጡና ተሳደዱላት፣ ለክርስቶስ ተሳደዱለት፣ ለክርስትናቸው ተሳደዱ እና እንደዚህ እንደው በእንትን የሚቆም ክርስትና የለም እና ይህንን አለማወቃቸው ራሱ አንዳንዴ በጣም ፈገግ የሚያሰኝ ይደንቀኛል እውነት ለመናገር እና ተገቢ የሆነ ምላሽ መሰጠት አለበት። ወንድሞቻችን እነ እፎይ እነ ጳላዲዮስ እህቶቻችን አሁን እነ ትንሿ እነ ማማ ያው በጣም ብዙ ናቸው ያሉ እነ ዓለም ናኑ በጣም ብዙ ናቸው። በነገራችን ላይ ብዙ ስላችሁ እንደው ባላቸው አገልግሎት በቃ በውስጥም በውጭም የሚተጉ ስለማቅ ነው። ያን ያህልም ደግሞ ብዙ ናቸው ማለት አይደለም። እንዳውም ብዙዎቹ አሁን ትንሽ ራቅም ብሎ እመለከታለሁና እንዲያውም ብንደግፋችሁ ከዚህ በላይ ደግሞ በጣም መስራት ይችላል ነበርና በእናንተ በጥቂት ሰዎች ነው እንግዲህ እስልምና እንደዚህ ሸክ ያደረገው እውነት ለመናገር እና እነሱ ያልተጻፈ ያነባሉ። በጣም ያልተጻፈ ማለት ነው። ምንም ነገር የሌለ ነገር ፈጥረው እንደፈለገው ይናገራሉ። እፎይ ወንድማችን ግን ከቁርአን ሲጠቅስ ከሐዲስማ ካመጣ በቃ ሰደበን ነው። በቃ አያውቁትም፣ መጽሐፋችሁን አያውቁትምና እንዴ የራሳቸው መጽሐፍ ተነቦ የለም እፎይን የተሳደበ ይላሉ። እንዴ ምንድነው ይሄ? እኔ በጣም የሚደንቀኝ ነገር ነው። እና ትምህርት ያሸንፍ እንጂ ሐሳብ ያሸንፍ እንጂ እውነታው ሲነገር ቀጥታ የተጻፈው ነገር ይሄ እኮ እንደዚህ ነው ይሄ ነው ተብሎ በራሳቸው የተመዘገበው እሱ ሲነበብ ኧረ ጥፋተኛው ገሌ ነው ተብሎ ወደኛ የሚዘመት ከሆነ አግባብ አይደለም። በእውነት አስተምሩና አስተምር፣ ይሄ መብታችን ነው። ከዚህ ውጭ ግን እኔ ዝም ብሎ ላፊ ነገሮች በጣም ትክክል አይደሉም። እውነት ነው እስልምና የቆመባቸው ፒላሮች ምላቸው እኔ በዋናነት 3 አሉ። ያው ይሄ ልፍ ያለው ጂሃድ አለ። ከዛ 3 ምንድን ነው 4 እና እስከ 7 ድረስ ምናምን ይላሉ። አንዳንድ እንትንም ያገባሉ ሴት። ከዛ ደግሞ ውሸት። በቃ እነዚህ ፒላር ናቸው ይታወቃል፣ ከጥንት ጀምሮ ማለት ነው። ግን አሁን ዘመኑ እንደ ድሮም አይደለም፣ እንደ ድሮም አይደለም። ራሱ እንደ ድሮም ራሱ ይሁን ግድ የለም ዘመኑ ሐሳብ ያሸንፍ። ሰው እኮ አሁን ያመዛዝናል እኮ። ከስር የምትከታተሉን ምናልባት ሙስሊም እህት ወንድሞቻችን ካላችሁ አይምራችሁን አሰሩት። ምንድን ነው ይሄ? አስገድዶ ገድሎ እንትን ብሎ ግዴታ የኔ ካልሆንክ የሚል አምላክ አለ እንዴ? ትምህርት ይቅረብ፣ ሐሳብ ይቅረብ ስርዓት ባለው መንገድ። ከዚህ ውጭ ግን በዛ ሰፈር እንደፈለገው እየተነገረ እኛ አንገታችንን ደፍተን የምንኖርበት፣ እዚህ ጋር ደግሞ እንዲያውም ስርዓት ባለው መንገድ ሲነገር ዘራፍ ዘራፍ የሚባልበት ምንም ነገር የለም። እንደ ሀገርም ከሆነ ህግ ይዳኘናል፣ በቃ አለቀ። ከዛ ውጭ ግን እኔ ዝም ብሎ ይሄ የሌለ ነገር እንትን ማለት በጣም ትክክል አይደለም እና ትምህርት ቢያሸንፍ ሐሳብ ቢያሸንፍ ብንማማር፣ እናንተም እውነት ካላችሁ ብትናገሩ ግድ የለም፣ እኛም ደግሞ እውነት አለን እንናገሩ፣ በቃ አለቀ። ያኔ ትውልዱ ይዳኝ እንጂ ይሄ በዛቻ በማንገራገር በማሳደድ የሚባል ነገር ምንም እንኳን የእናንተ ምናልባትም እንደ እንትን የምትወስዱት ቢሆንም ግን ይሄ ትክክል አይደለም። በተለይ በዚህ ዘመን በ21ኛው ክፍለ ዘመን ማለት ነውና ይሄንን መለስ ብላችሁ ብታዩት መልካም ነው። ከዚህ ውጭ ግን እኔ አሁንም ቢሆን ክርስቲያኖች ወንድሞቻችን እንንቃ፣ በጣም አንቀላፍተን ያለ ነው። እውነት ለመናገር ከላይ እስከታች ነው ብላችሁ እዚህ ቅበተ እምነት ላይ ወይም ደግሞ እንዳጠቃላይ ኮምፓራቲቭ ቲዮሎጂ ላይ በሚደንቅ ሁኔታ እስልምናው ላይ ከህፃነት ጀምሮ ነው በጥላቻ መልክ ሊሆን ይችላል ወይ ደግሞ እነሱ በፈለጉት እኛ እንኳን በማናምነው ማለት ከዛ የነበሩ በኋላ ላይ ወደ ክርስትናም ሲመጡ በግልጽ የነገሩን አሉ። ከህፃነት ጀምሮ ነው የሚነግሯቸው። እኛ ጋርስ ምንም የለም። በቃ ዝም ብለን አሁን እኮ እነ እፎይ እነ ጳላዲ ሌሎችን የሚያገኘናቸው እኮ በራሳቸው እኮ ለፍተው ጥረው ግረው እኮ ደክመው እኮ ነው እንጂ እኮ አይ እዚህ ጋር እንደዚህ ነው እዚህ እንደዚህ ነው ይሄ እንደዚህ። እኔ በጣም ብዙ ነው የሚቀረን፣ እውነት ለመናገር በጣም ብዙ ነው የሚቀረን እና እህት ወንድሞቻችን እንንቃ፣ የራሳችንን ቀድመን በደንብ እንወቅ። ከዛም ደግሞ ልክ ክርስትናው በሚያዘን መንገድ እኛ ከሰው ጠላት የምንለው የለን፣ ጠላታችን ዲያብሎስ ነው። ደግሞ ምንድነው የሚያምኑት ምንድነው የሚለው መጽሐፋቸውን የሚለውን ነገር ደግሞ ከወንድሞቻችን እግር ስር ቁጭ ብለን ተምረን እነሱን ደግሞ መተካት አለብን። ለሚመጣብን ጥያቄ ምላሽ መስጠት አለብን። ይሄ መብታችን ነው። በነገራችን ላይ ምን ማድረግ ያለብን ነገር ነው። ይሄ ስለራሳችን አውቀን ከዛ በኋላ የሌሎችስ ምን ይላል የሚለውን ነገር ግድ ነው ማወቅ መቻል አለብን እና መንቃት መቻል አለብን። ያንቀላፋንበት የተኛንበትና ብዙዎችን ወንድሞቻችንን እህቶቻችንን ያስፈላንበት ጊዜ ይበቃል። እውነት ለመናገር በጣም ትክክል። እኔና እናንተ ተኝተን እቅዱ እንዲያውም በጣም ብዙ ነው። አንዳንዱን እዚህ ባዳ ልናወራው እንችላለን።
ብዙ ነው፣ ረጅም ነው እቅዳቸው። በነገራችን ላይ በተለይ ይሄ አክራሪው ፓርት በጣም ብዙ ነው፣ ያው የሚታወቅ ነገር ነው ያለው። እኛ ግን በቃ ተኝተናል ምናምን ማለት ነው። እዛ ለሽ ብለናል፣ ኧረ ችግር የለውም እኮ ምናምን እንደዚህ እያልን በቃ ዝም ብለን ተኝተናል ማለት ነው። እኛ ምንጠላው ሙስሊም ስለሆነ ምንጠላው የሆነ እምነት ተከታይ ምናምን ስለሆነ ሰው የለም። እውነት ለመናገር በሰይፍ ሲመጣ ማጻፋው የኛ ሰይፍ አይደለም። ግራህን ለሚመታ ቀኝ ስጠው የሚልም አለ፣ እሱን አንረሳም። ግን ደግሞ አግባብ የሆነ ደግሞ አመላለስ አለ። እውነት ለመናገር አግባብ የሆነ ወንድምን ማለት ሙስሊም ወንድም ሙስሊም እህት ካሉ እነሱን በፍቅር በትምህርት መማረክ ደግሞ የሚባል ደግሞ አለ። ይሄ መብታችን ነው እና ይሄንን ስናደርግ እውነት ነው በጣም እንዴ። በነገራችን ላይ ኢትዮጵያ ብቻ ሳይሆን እኮ በወንድሞቻችን የተነሳ እዚህ ብቻ ሳይሆን እኮ እንደ ዓለም ነው እኮ ሸክ ያደረገው እስልምና የለም። ቅድም ካነሷቸው ፒላሮች ውጭ ምናልባት የሚጨመሩ ካሉ አላውቅም፣ ከሶስቱ ውጭ እኮ ሊቆም አይችልም። ካልዋሸ፣ ሰይፍ ካላነሳ፣ ከዛም ደግሞ ቅድም ያልኩትን ካላደረክ፣ ይሄ ሶስተኛው ፓርት አንድ ወንድ እንደዛ እያገባ ምናምን ካልሆነ ሊቀጥል አይችልም። ስለዚህ ያለው አማራጭ በቃ አረ እንትን አሉብን እንደዚህ ሆኑብን፣ ስለዛ ስናንሳ ነው እንምዘዝም እና እኛ ግን በፍቅር በትህትና ሁሌም ቢሆን ማለት ነው ስሜታዊ ሳንሆን መማረኩን እጅግ እጥፍ ድርብ አድርገን መቀጠል አለብን። ስለዚህ እህት ወንድሞቼ ወሬ ብቻ እንዳይሆን በዚህ በየትኛውም ሁኔታ በተለይ እስልምናው ላይ ለሚያገለግሉ ወንድም እህቶቻችን እስካሁን ያልደረስንላቸው ይበቃል። ከዚህ በኋላ በደንብ በውስጥ የምንመክረውን በውስጥ እየመከርን አይዟችሁ ልንላቸው ይገባል። መማር ያለብን ቁጭ ብለን መማር መቻል አለብን። መደገፍ ያለብንን ነገር ደግሞ መደገፍ አለብን። የወንድሞቻችን የአገልጋዮቻችን ደህንነት መጠበቅ አለበት። በቃ አለቀ። እዚህ ሚዲያ ላይ ዝም ብለን ለሆይታ የሆነ ነገር ብለናቸው እኛ ዘወር እንላለን፣ እነሱ ብቻቸውን ይጋፈጣ። ትክክል አይደለም። በረከቱም ነገ ለእነሱ ብቻ ነው የሚሆነው። ስለዚህ ይህንን በደንብ ልናስብበት ያስፈልጋል። ሚዲያው ላይ እንዳለ የምናደርገው ይሄ የህብረቱ የአንድነቱ ጉዳይ እንዳለ ሆኖ ግን በጣም ልናስባቸው የሚገቡ ጉዳዮች አሉ። ሁሉም ሀሳብ ማዋጣት አለበት። ሁሉም የመፍትሄ ነገር ማፍለቅ አለበት። በቃ እንዲህ ለምንድን ነው እፎይ ለምን ጠፋ ምናምን እሱ የተሸከመውን መከራ ሳናዳምጠው እሱ በምን አይነት መከራ ውስጥ ሆኖ እያገለገለ እንዳለ ጳላድ እንዴት ሆኖ ሌሎችም እንዴት ሆኖ እያገለገሉ ነው ሳንጠይቃቸው ከዛ በኋላ የሆነ ጊዜ ስናጣቸው አልከሰልን ቀብር ማለት ነው። እንደዚህ አይነቱ አካሄድ ለሀገርም አይበጅም፣ ለቤተክርስቲያንም አይበጅም። ወንድሞች ነቅተን የወንድሞቻችን የእህቶቻችን ጠባቂ እኔ ነኝ ማለት መቻል አለብን። ይሄ ግዴታችን ነው። በነገራችን ላይ ክርስቲያን የሆነ ሁሉ አካላችን ነው እንኳን አገልጋዮች ማለት ነው። ስለዚህ በምንችለው መንገድ ሁሉ ከጎናቸው ለመቆም ሁላችንም ብንዘጋጅ መልካም ነው። የዝም ብለን የጊዜያዊ እንትን ብቻ አድርገን ነው ቁጭ እንዳንልና በርቱ፣ ጠንክሩ። እኔ እንደው እውነት ለመናገር ባለፈውም ነው እንደዛ የተዋወቅ ነውና በአይን ላይ የተያየ ነው። በጣም በቃ ከምኮራባቸው ወንድሞች መካከል በእውነት እዚህ አንዱ ከፊት እፎ ያለ ጳላድም እንደዛውና ሌሎችም በጣም አሉ። አሁን እንደው ስዘረዝር ዝም የጊዜን እንትን ትላለ ማለት እንጂ እና በርቱ፣ እንተጋገዛለን። እንደ ወንድም ሲከፋችሁ እንኳን እንደ ወንድም እንደው ሰው አጣን እንኳን በምትሉበት ሰዓት እስቲ ከጎን ለመሆን እኔ እሞክራለሁ ባለችኝ አቅም ማለት ነውና በውስጥ የምናወራው እናወራለን። እግዚአብሔር ያክብርልኝ። ነቀስ ሲቀጥሉ እግዚአብሔር ይስጥልኝ። እፎይ